ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የፕሪሚየር ሊጉ በአጓጊነቱ ቀጥሏል። አርሰናል ወደ አሜክስ ተጉዞ ጣፋጭ 3 ነጥብ አሳክቷል። ፈተናው ቢበረታበትም ፈተናውን ግን ማለፍ ችሏል። ማንቸስተር ሲቲ ኢታር ላይ ሳይጠበቅ ከኖቲንጋም ፎረስት ጋር ባቻ ተለያይቷል። ስለነዚህ ጨዋታዎች እናነሳለን። ዣኦ ፔድሮና ቸልሲም አስቶን ቪላን አፈራርሰውታል። በጥቂቱ እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። የዋንጫው ፉክክር ላይ ትልቅ ልዩነት የሚያመጣ ቀን ነበር። ምክንያቱም ማንቸስተር ሲቲ ነጥብ ጣለ፣ አርሰናል ደግሞ ማሸነፍ ቻለ። አርሰናል የተጫወተበት መንገድ ከጨዋታው በኋላ ምናልባት ቢሸነፍም ብዙ ጊዜ ጥያቄ የሚነሳበት አይነት ነው። ግን ደግሞ አርቴታና ተጫዋቾቹ ደጋፊዎቹም ጭምር ከሲቲ ነጥብ መጣል ጋር ከአርሰናል ደግሞ ተፈትኖ 3 ነጥብ ማግኘት ጋር ተያይዞ እንደው እንደዚህን የተጫወተው እንደዚህ ነበር ለሚለው ነገር ጆሮ የሚሰጡ አይመስልም። ምክንያቱም በዋንጫ ፉክክሩ ላይ እንደዚህ ያሉ ጨዋታዎች እንደዚህ ያሉ ቀኖች በጣም አስፈላጊ ስለነበሩ ይህንን መሻገር በመቻልና ባለመቻል መካከል ነውና ዋንጫ የሚነሳው የአርሰናል ደጋፊዎች ወደኋላ ዞረው ሲመለከቱት በጣም ከሚኮሩባቸው ጨዋታዎች ወይ ደግሞ ቀኖች አንደኛው ሊሆን እንደሚችል ምንም ጥርጥር የለውም። በተለይ ደግሞ ሻምፒዮን የሚሆኑ ከሆነ እንግዲህ ጨዋታ እንደዚህ ባለ መንገድ ማስተዳደርን በተመለከተ አርሰናሎች በጣም ብዙ ይታሙ ነበር። ለነገሩ የቅርቡ የወልቭስ አጋጣሚ ከነዚህ መካከል አንደኛው ነው። በእርግጥ ወልቭስን ሲገጥሙ ከአርሰናል ይጠበቅ የነበረው እንደው በመጨረሻዎቹ ጥቂት ደቂቃዎች ጨዋታውን በሚገባ ማኔጅ አድርጎ መውጣት ብቻ ሳይሆን ጨዋታውን ወደ ወልቭስ በመውሰድ ተጨማሪ ጎል አስቆጥሮ ማሸነፍ ነበር። ያም ቢሆን ግን ተጨማሪ ጎል ለማስቆጠር እንኳን አቅሙ ቢያንሳቸው የመጨረሻዎቹን ደቂቃዎች በሚገባ ማኔጅ ማድረግ ነበረባቸው በሚል ተወቅሰዋል። ስለዚህ እዚህኛው ጨዋታ ላይ ልክ ሲያደርጉት ደግሞ ምንም እንኳ የተጫወቱበት መንገድ የማይማርክ ምንም እንኳ በብራይተን በተለየ መንገድ የተፈተኑ ቢሆን መኮንን ግን ብዙ የሚቻል አይመስልም። እንዳልኩት ዋንጫዎች የሚሸነፉት ወይ ደግሞ አሸናፊ ቡድኖች ዋንጫዎቻቸውን የሚወስዱት እንደዚህ ባሉ አጋጣሚዎች ጨዋታዎች ጭምር ነው። በፕሪሚየር ሊግ የሚጫወቱ ቡድኖች በአብላጫው በውድድር ዘመኑ ከሚያደርጓቸው 38 ጨዋታዎች ከ10 እስከ 15 በሚሆኑት አጋጣሚዎች ከብቃታቸው የወረደ ወይ ደግሞ ከደረጃቸው በታች የሆነ ጨዋታ ይጫወታሉ። እንግዲህ አርሰናል እንደዚህ ያሉ ቀናት እንደዚህ ያሉ አጋጣሚዎች በዚህ የውድድር ዘመን ገጥሞታል። ሚኬል አርቴታ ከጨዋታው በፊት ሊናገር እንደሞከረው ደግሞ በዚህ ልክ ጨዋታ አድርገን አናውቅም በሚል የጨዋታዎቻቸው ቁጥር ምን ያክል ብዙ እንደሆነ ሰምተናል ወይ ደግሞ እንደዚህ ሊነግረን ሲሞክር ነበር። ስለዚህ በጣም ብዙ ጨዋታ እያደረገ እንዳለ ቡድን በየመሃሉ ጉዳቶች እየገጠሙት እንዳለ ቡድን በተለያየ ምክንያት እንግዲህ የመቀናጀት ችግር ገጥሞት የውድድር ዘመኑን እስከዚህ ድረስ እንደገፋ ቡድን እነዚህን ነገሮች በተወሰነ መልኩ መተቸት ግን ደግሞ ለተገኙበትና ላሉበት ቦታ አድናቆት አለመስጠት አይቻልም። በጥቅሉ እንደዚህ ባለ መንገድ ቀሪዎቹን ጨዋታዎች የሚያስተዳድሩ ከሆነ ወደ ዋንጫው እየተጓዙ ነውና ዋንጫ ያነሱበትን መንገድ በተመለከተ እንደው የማይማርክ ነበር። እነዚህ ጨዋታዎች ላይ ደካማ ነበሩ ሊባል ይችል ይሆናል። ግን ደግሞ እንደ ዋንጫ አሸናፊ ሪኮግናይዝ ማድረግ ግድ ነው። ከጨዋታው በፊት ትኩረት የሳቡ በጣም ብዙ ነገሮች ነበሩ። አርሰናል ከሁለት ተከታታይ የለንደን ደርቢዎች ድል በኋላ ነው የመጣው። በዚህ ውድድር ዘመን በጣም ብዙ ስትራግል ቢያረግም አሰልጣኙ በጣም ብዙ ቢወገዝም ያለፉትን ሁለት ጨዋታዎች ብራይተንን ማሸነፎ ነበር የመጣው። ግን ደግሞ በጣም ትኩረት የሳበው ነገር የብራይተኑ አሰልጣኝ ከጨዋታው በፊት አርሰናል ባልተገባ መንገድ ሰዓት የሚያባክን ጊዜ የሚበላ ቡድን ነው እና ይሄ ትኩረት ይገባዋል በሚል አስተያየት ሰጥቶ ነበር እና ይሄ የብራይተን ደጋፊዎች ላይ አሜክስ ስቴዲየም ውስጥ የታደሙ ደጋፊዎች ላይ ቀጥተኛ ተጽዕኖ ነበረው። እዛ ላይ ብቻ ሳይሆን ከሚኬል አርቴታም ጋር ያለማቋረጥ ተችላይኑ ላይ ሲጋጩ አይተናቸዋል። ይሄ እንግዲህ የአሰልጣኙ አስተያየት ደጋፊው ላይ ተጋብቶ ስለነበር የአርሰናል ተጫዋቾች የማዕዘን ምት በመቱ ቁጥር፣ የቅጣት ምት በመቱ ቁጥር፣ የእጅ ውርወራ በወረወሩ ቁጥር፣ ተጎድተው እንኳን ሜዳ ላይ በተኙ ቁጥር የብራይተን ደጋፊዎች ይጮሁባቸው ነበር እና በጣም ብርቱ ጫና ነበረ ከብራይተን ደጋፊዎች አርሰናል ተጫዋቾች ላይ ለማድረስ ይሞከር የነበረው። ግን ደግሞ ፈተናውን ማለፍ ችሏል። ሲቲ ማለፍ ያልቻለውን ወይ ደግሞ ሲቲ ማድረግ ያልቻለውን በማድረጋቸው ደግሞ በጣም ይደሰታሉ። ሲቲ አቻ በወጣበት ቀን ይህንን ስላደረጉት ማለት ነው እና ጌም ማኔጅመንትን በተመለከተ እንግዲህ ቅድም እንዳልኩት ነው አርሰናል እንደዚህ ባሉ አጋጣሚዎች ጨዋታዎችን ባቻ ውጤት ቢያጠናቀቅ ወይ ደግሞ እንደው በመጨረሻዎቹ ሰዓታት ጎል ተቆጥረውበት የሆነ ነገር ቢፈጠር መቼስ በዚህ ውድድር ዘመን ድጋሚ ቦት ላደረጉት መባሉ አይቀርም ነበር። ለዚህ ነው አሁን ደጋፊው ከዚህ ጨዋታ እንደዚህ ባለ ስትራግል ነጥብ ሲወስድ
ነጥብ መውሰዱን ሴሌብሬት የሚያደርገው በተለይ ደግሞ ከሲቲ አቻ መውጣት ጋር። ጨዋታን ማስተዳደርን በተመለከተ ግን በጣም በተለያየ መንገድ ይሄ ቡድን ብዙ የተካነባቸው ነገሮች እንዳሉ እዚህ ጨዋታ ላይ አይተናል። እንግዲህ ቡካዮ ሳካ 9ኛው ደቂቃ ላይ ባስቆጠረው ጎል ነው አርሰናል ማሸነፍ የቻለው። ግን ደግሞ ከዚህ ጎል የበለጠ ማንቸስተር ሲቲ ላይ የተቆጠሩት 2 ጎሎች በተለየ መንገድ በአርሰናል ደጋፊዎች ሴሌብሬት ተደርገዋል። የመጀመሪያውን ጎል በእርግጥ ማንቸስተር ሲቲ 1-0 እየመራ ያው ሴሜንዮ ነው ጎሉን ያስቆጠረው። ማንቸስተር ሲቲ 1-0 እየመራ ኖቲንግሃሞች አቻ ማረጋቸው ሲሰማ በአርሰናል ደጋፊዎች ዘንድ ደስታ ነበር። ግን ደግሞ እንኳን የአርሰናል ደጋፊዎች አይደሉም ስቴዲየም ውስጥ የነበሩት የኖቲንግሃም ፎረስት ደጋፊዎችም ሴሌብሬት አድርገው ሳይጨርሱ ነው ሮድሪ ሁለተኛውን ጎል ያስቆጠረባቸው። ከዛ በኋላ ግን ኤሌት አንደርሰን ያስቆጠረውን ጎል የአርሰናል ደጋፊዎች በጣም በተለየ መንገድ ሴሌብሬት አድርገውታል። ከመጨረሻው ፊሽካም በኋላ ጎሉ መቆጠሩንም ሲያውቁ እንግዲህ ስቴዲየሞች ውስጥ አሁን እንደዚህ ያለ ነገር ደጋግመን ልናይ ነው ማለት ነው። ስልኮቻቸውን የሚነካኩ ወይ ደግሞ ሬዲዮ የሚያዳምጡ ምናምን ደጋፊዎች ልንመለከት ነው ማለት ነው። ምክንያቱም እንደዚህ ታይቶ ነው የፕሪሚየር ሊጉ እስከ መጨረሻው የሚጓዝ ከሆነ። ለአርሰናል ግን ከሲቲ ጋር ከሚደረገው ጨዋታ በፊት እንደው ከራሱ ላይ ጫና ለመቀነስ በጣም ወሳኝ 3 ነጥብ ነው ያሳካው ብሎ መናገር ይቻላል። ለሚኬል አርቴታ ቡድን በጣም ከባድ ነበር። በፈለጉት መንገድ ጨዋታውን ማድረግ አልቻሉም። ምክንያቱም የብራይተን ኢንቴንሲቲ ይህንን ለማድረግ ሁል ጊዜ አይፈቅድም። ግን ደግሞ ነጥቡን ማሳካታቸው 3 ነጥቡን መውሰዳቸው መጨረሻ ላይ ሊያስደንቃቸው የሚገባ ነው እና የፕሪሚየር ሊጉን ፉክክር በተመለከተ ያው ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት እያጠበበ ሲመጣ አሁን የፕሪሚየር ሊጉን ዋንጫ ለማንሳት ከዚህ በፊት የነበረው ወይ ደግሞ አርሰናል እጅ ላይ ነው ሲባል የነበረው እድል ማንቸስተር ሲቲም እጅ ላይ ነው ሲባል ነበር። አሁን በድጋሚ ከማንቸስተር ሲቲ እጅ ላይ አርሰናል ቀምቶት ዋንጫውን የማንሳቱን እድል በራሱ እጅ አድርጎታል። ምክንያቱም በመካከል የነጥብ ልዩነት ስላለ ማለት ነው። ይሄ ወደ ዋንጫው ይበልጥ የሚያስጠጋው አንድ ስቴፕ ወደፊት የሚያራምደው ነው እና በጣም በጣም ወሳኝ ነጥብ ነው። እንግዲህ ብራይተንን የማሸነፋቸው ጉዳይ ብቻ ሳይሆን ይህንን ስንል የምንለው የሲቲ 2 ነጥብ መጣል ነው ብለናል። ከአርሰናል ፐርፎርማንስ አንጻር በጥቅሉ ደጋፊው የሚስማማበት ሚኬል አርቴታም ከጨዋታው በኋላ ያለው በጣም ያው ፈታኝ ነው እና ከብርቱ ፈተና በኋላ የሚገኝ 3 ነጥብ ነው። ብራይተን ለአርሰናል ሁል ጊዜም በቀላል እጁን አይሰጥም። በቅርብ ጊዜያት የሚደረጉ ጨዋታዎች ደግሞ የበለጠ ታይት እየሆኑ መጥተዋል። እንግዲህ የመጀመሪያውን ዙር ጨዋታ እንደምናስታውሰው ከሆነ የሚንቴን ኳስ በጣም በአስደናቂ ሁኔታ አርሰናል ጫና ውስጥ በነበረበት ጊዜ ግብ ጠባቂው ዴቪድ ራያ አክሽፎ ነው አርሰናል ከጨዋታው 3 ነጥብ ይዞ መውጣት የቻለው። እዚህኛው ጨዋታ ላይ ብራይተን ለአርሰናል በጣም በሚገርም ሁኔታ ፈተና ሰጥቶታል። በብራይተን ፍጥነት፣ በብራይተን ቅልጥፍና ከዛ ደግሞ በተለይ በመጀመሪያዎቹ 50-60 ደቂቃዎች በብራይተን የሰው ለሰው ማርክ የማድረግ ስታይል የአርሰናል ተጫዋቾች በተለይ ከኳስ ጋር በጣም ምቾት አጥተው ነበር የተመለከትናቸው። አንዳንዶቹ ተጫዋቾች ላይ የሚታይ ድካም አለ። ለምሳሌ ዴክላን ራይስ በጨዋታው እንደተለመደ ሁሉ ያለውን ለመስጠት ቢሞክርም በእንቅስቃሴዎች ግን የሚታይበት ድካም፣ ከድካም ደግሞ መነሻ ትኩረት ማጣትና ከዚህ ቀደም ባልተለመደ መንገድ ኳሶችን መነጠቅ ወይ ደግሞ ፓሶቹን ማበላሸት ተመልክተንበታል። ሌላኛው ሌላ እንደው የድካም ጉዳይ የሚነሳበት ተጫዋች ማርቲን ዙቢሜንዲ ነው። ምክንያቱም በጣም ብዙ ጨዋታዎች ባለማረፍ ከተጫወቱ የአርሰናል ተጫዋቾች መካከል አንደኛው ነው። እነዚህን 2 ተጫዋቾች በተመለከተ እንግዲህ እንደው ቀጣዮቹ መርሃ ግብሮች መጠነኛ የማሳረፊያ ዕድል ይሰጣሉ እንጂ ለእነዚህ ተጫዋቾች ከዚህ በኋላ የሚደረጉ ጨዋታዎች ያለ ረፍት የሚመጡ ቢሆን በዝረራ ጨዋታዎች እንደሚያጠናቅቁ ምንም ጥርጥር የለው። ምክንያቱም ከዚህኛው ጨዋታ በፊት ራይስ እና ዙቢሜንዲ በጋራ 596 ኪሎ ሜትር ሮጠዋል እና እያንዳንዱ ጨዋታ ወሳኝ በሆነበት በዚህ ውድድር ዘመን እያንዳንዱ ነጥብ ትርጉም ሊሰጥ በሚችልበት በዚህ ውድድር ዘመን ለሚኬል አርቴታ እነዚህን ተጫዋቾች ሮቴት ማድረግ፣ እነዚህን ተጫዋቾች ማሳረፍ በጣም ከባድ ሆኗል። ለነገሩ 2ቱን ሮቴት ማድረግ ወይ ደግሞ 2ቱን ማሳረፍ የሚለው ነገር አስቀድሞ ያው እንግዲህ የሚኬል አርቴታ አንድ ፕሪንሲፕል አለ። ተጫዋቾች ዊክን ዊክ አውት በተጫወቱ ቁጥር የበለጠ ጠንካራ የሆኑ የበለጠ ይሄ ከውህደት ውጪ አብሮ በመጫወት ከሚፈጥሩት ውህደት ውጪ የበለጠ ጠንካራ ይሆናሉ የሚል እምነት አለው። ይሄ ግን
በዚህ ልክ ጨዋታ አድርጎ ለማያውቀው አርሰናል አሰልጣኙም ብሎታል። በጣም በርካታ የጨዋታ ቁጥር ነው እያደረግን ያለ ነው። በዚህ ልክ ጨዋታዎች አድርገን አናውቅም በዚህ ሰዓት። ስለዚህ ይሄ አካላዊ ፈተና እንዳለው ምንም ጥርጥር የለውም የሚል አስተያየት ሰጥቷል። እና እነዚህን ተጫዋቾች ሊያሳርፋቸው የሚችለው ተጫዋች በተወሰነ መልኩ ሜሪኖ ነበር። ምክንያቱም ኖረጋርድ አስቀድሞ ጨዋታዎች አላደረገም እና ደግሞ አስቀድሜ እንዳልኳችሁ የሚኬል አርቴታ እምነት ያው በጣም ብዙ በተጫወቱ ቁጥር ተጫዋቾች የበለጠ ሻርፕ ይሆናሉ የሚል ከሆነ ብዙ ያላጫወተውን ኖረጋርድ ላያምነው ይችላል በዚህ ሰዓት ማለት ነው። ድንገት ቢያስገባ የሆነ ችግር እንደሚፈጠር እንዲያስብ ያደርገዋል። እውነታው ያ ነው ወይ ልንጠያየቅ እንችላለን። ግን ደግሞ በጊዜያዊነት እንኳን ሊያሳርፋቸው የሚችል የነበረው ተጫዋች ሜሪኖ ከነበረ ሜሪኖ ተጎድቷል እና ከነዚህ ተጫዋቾች የሚጠበቀው በጣም ብዙ ነው እና እንዳልኳችሁ ከዚህ ጨዋታ በፊት በፕሪሚየር ሊጉ ቁጥራዊ መረጃዎች መሰረት በፕሪሚየር ሊጉ ማንም የማርቲን ዙቢሜንዲን ያክል አልሮጠም፣ ወይ ደግሞ በፕሪሚየር ሊጉ በጣም ብዙ የሮጠው ማርቲን ዙቢሜንዲ ነው። በመጀመሪያ ውድድር ዘመኑ እንግዲህ የ27 ዓመት ስፔናዊ 311 ኪሎ ሜትሮች ወይ ደግሞ 193 ማይል ሮጧል ከብራይተኑ ጨዋታ በፊት። ዴክለር ራይስንም ቢሆን 9 ተጫዋቾች ብቻ ናቸው የሚበልጡት፣ 285 ኪሎ ሜትር ሮጧል እና በጥቅሉ 2400 የሊግ ደቂቃዎች ተጫውተዋል እና የአርሰናል ማራቶን ሯጮች ናቸው እነዚህን ተጫዋቾች ማሳረፍ በጣም ወሳኝ እንደሆነ ምንም ጥርጥር የለውም። ግን ደግሞ ይሄ ውድድር ዘመን ያልተለመዱ ነገሮች አሉት። ያልተለመዱ ነገሮች ያሉት የውድድር ዘመን ስለሆነ አሰልጣኙ እነዚህን ተጫዋቾች ለማስቀመጥ አልቻለም። ጨዋታዎች እንደምታዩት በጣም ታይት ናቸው። ለምሳሌ ዛሬ ከኖቲንግሃም ፎረስት ጋር የተጫወተው ማንቸስተር ሲቲ ከዛሬው ጨዋታ ፊት ካደረጋቸው 5 ጨዋታዎች በአራቱ በጣም ተቸግሮን ያሸነፈው፣ ወይ ደግሞ እነዛን ጨዋታዎች ለማሸነፍ በጣም ብርቱ ትግል ማድረግ ነበረበት። ምናልባት በጣም በምቾት አሸነፈው የምንለው ፉልሃምን ነው። ከዛ ውጭ ያሉት ጨዋታዎች ላይ ተቸግሮ ነው። ስለዚህ ይሄ ስትራግል የመሪው አርሰናል ብቻ ሳይሆን የማንቸስተር ሲቲም ጭምር ነበር። አርሰናል ላይ በጣም ትልቅ ትኩረት የሚደረገው አንደኛ ሊጉን የሚመራው ቡድን ስለሆነ፣ ሁለተኛ ደግሞ ያው ሁለተኛ ደረጃ ላይ ያለና ሊጉን የሚመራው ቡድን ተመሳሳይ በሆነ መንገድ ጫና ውስጥ አይገቡም። እርግጥ ነው የሚመራው ቡድን የተከታዩን ትንፋሽ እየሰማ ስለሚጫወት፣ የሚመራው ቡድን ደግሞ አንድ ስህተት ከሰራ በቃ ተጋጣሚ ያመለጠኝ የሚል ፍርሃት ስላለባቸው ሁለቱም የየራሳቸው የሆነ አይነት ጥርጣሬ የሆነ አይነት ድካም ይዘው ነው የሚጫወቱት። ግን ደግሞ በጥቅሉ ካየነው አርሰናልም አሳማኝ ያልሆኑ በጣም ብዙ አጋጣሚዎች፣ ብዙ ድሎች አሉት። ማንቸስተር ሲቲም ጨዋታዎች ለማሸነፍ ማማጥ ይኖርበታል በብዙ አጋጣሚዎች ማለት ነው እና ይሄ ስለሆነ ወሳኝ ተጫዋቾቻቸውን እንደው በጉዳት ካልሆነ በስተቀረ ከጨዋታ ውጭ የማድረግ ዕድል ብዙ አላገኙም። የእነዚህን ወሳኝ ተጫዋቾቻቸውን የመጫወቻ ጊዜ የመቆጠብ አጋጣሚ በብዙ አልተፈጠረላቸውም እና ይሄ ራሱ ትልቅ እክል ነው እና ከዚህ አንጻር እነ ዴክለር ራይስ አይነት ተጫዋቾች ተዳክመው ይታያሉ። ማርቲን ዙቢሜንዲ ተዳክሞ ቢታይ የሚያስገርም አይደለም። ስለዚህ ከኳስ ጋር በጣም ብዙ ስህተቶች ሊሰሩ ይችላሉ። ኳስ ከያዙ በኋላ ሀሳብ ሊያጥራቸው ይችላል። የእንደ ብራይተን አይነት ቡድኖች ኢንቴንሲቲና ማንቱማን ስታይል በጣም ከባድ ፈተና ሊሰጣቸው ይችላል። ይህንን ነው እንግዲህ በዚህኛውም ጨዋታ ያየ ነው። ግን አንድ ያስተዋልነው ነገር ካለ ይህንን ሁሉ ፈተና በብልጠት በብስለት መወጣት የሚችሉበት አቅም ገንብተዋል። የሚኬል አርቴታም ቅያሬዎች አስተዋጽኦ ነበራቸው። የካይ ሃቨርትዝና የትሮሳርድ ወደ ሜዳ መግባት የአርሰናል ፐርፎርማንስ በሁለተኛው አጋማሽ የተሻለ እንዲሆን አድርጎታል። በተለይ እነዚህ ተጫዋቾች ከኳስ ጋር መቆየት የሚችሉ በመሆናቸው በመጠኑ ብራይተንን ዝግ ለማድረግና ጨዋታው እንዲቆራረጥ ለማድረግ ለአርሰናል እድል ሰጥተዋል። የዴቪድ ራያ ተጎዳው ብሎ መውደቅ ሌላኛው ሚኬል አርቴታ ተጫዋቾቹን እንዲሰበስብና ትንፋሽ እንዲወስዱ ምን ማድረግ እንዳለባቸው በድጋሚ በአሰልጣኛቸው እንዲነገራቸው እድል ሰጥቷል። ይሄ እንግዲህ የእግር ኳስ አንድ አካል ነው። እንደዚህ ባለ መንገድ ጨዋታ ማስተዳደር ለአሸናፊው ቡድን ጠቃሚ፣ ለተሸናፊው ወይ ደግሞ ከርቀት ለሚመለከቱ ሌሎች ሰዎች ምቾት የማይሰጥ ነው። ግን ደግሞ ሊድስና ማንቸስተር ሲቲ በዚህ ውድድር ዘመን ኢታር ላይ ሲጫወቱ ማንቸስተር ሲቲ 3-2 ያሸነፈበትን ጨዋታ በተመለከተ ዳንኤል ፋርክ የተናገሩትን ነገር ወደ ኋላ ሄዶ ማስታወስ በጣም ጥሩ ይመስለኛል። ጨዋታው ላይ ሊድስ በጣም ብልጫ የወሰደ ሲመስል ማንቸስተር ሲቲ በጣም አጣብቂኝ ውስጥ ሲገባ ዶናሩማ ተጎድቻለሁ ብሎ ወደቀ እና ዶናሩማ የሕክምና እርዳታ እንዲያረግ ሐኪሞች ወደ ሜዳ ገቡ። የተቀሩት ተጫዋቾች ወደ አሰልጣኛቸው ፔፕ ጓርዲዮላ ሄዱ ማለት ነው።
ፔፕ ጓርዲዮላ ምን ማድረግ እንዳለባቸው መከራቸው። ወደ ሜዳ ገቡ። እንግዲህ ዳንኤል ፋርከ እንደሚሉት ያልተጎዳውና ሆነ ብሎ ጨዋታውን ያቋረጠው ዶናሩማም ተነሳ። ከዛ በኋላ ሲቲ የማሸነፊያ ጎል 91ኛው ደቂቃ ላይ በፊል ፎደን አማካኝነት አስቆጠረ እና ዳንኤል ፋርከ የሚሉት ምንድን ነው? ይሄ የእግር ኳስ አንድ አካል ነው። የእግር ኳስ ሕግ ይፈቅደዋል፣ ግን ደግሞ ከእግር ኳስ መቅረት ያለበት ነው አሉ። ኋላ ፊል ፎደንም ሲናገር ጨዋታውን የቀየረችው አጋጣሚ ያቺ የፔፕ ጓርዲዮላ ምክር እንደሆነች ተናገረ። ምናልባት ዴቪድ ራያን በዚህኛው ጨዋታ ሜዳ ላይ ወድቆ ከታየና ሚኬል አርቴታ ተጫዋቾቹን ወደ ራሱ ከጠራና ሪግሩፕ ካደረጉ ያው እንግዲህ ሕጉ የሚሰጣቸውን ክፍተት ተጠቅመው ነው ይህንን ያደረጉት ማለት ነው። ስለዚህ ያው ለሁሉም የሚሰራ ነው እንዳልኩት፣ ከርቀት ለሚመለከቱት ሰዎች ምቾት የማይሰጥ ቢሆንም ማለት ነው። በዚህ የውድድር ዘመን አርሰናል ቤት ውስጥ ያለ አንድ ልዩነት ካለ ይሄ ነው። ይህንን በሚገባ ማስተዳደር የመቻል ጉዳይ ማለት ነው እና በጣም ጥሩ ፐርፎርም ባላደረጉበትም ቀን ማሸነፍ እንደሚቻል ማሳየት ደግሞ ሌላኛው መልክ ነው። በኢትሃድ ደግሞ የሲቲ አቻ መውጣት ከዚህ ጋር ሲደመር የአርሰናልን ጨዋታ ደጋፊዎቹ እንዴት ነበረ መጥፎ ነበር እንዴ ብለው እንኳ ወደ ኋላ እንዳይመለከቱ እንዳያሰቡ የሚያደርግ ይመስላል። የጨዋታው ጎል አስቆጣሪ ቡካዮ ሳካ ልዩነት ፈጣሪው 300ኛ የአርሰናል ጨዋታውን ነው ያደረገው። እንግዲህ በታሪክ እዚህ 300 ጨዋታ ላይ ከቡካዮ ሳካ ባነሰ ዕድሜ 300ኛ ጨዋታ ላይ የደረሱ ተጫዋቾች 3 ብቻ ናቸው። ሊያም ብራዲ፣ ሴስ ፋብሪጋስ እና ዴቪድ ኦለሬ ናቸው እና እዚህ ማይልስቶን ላይ ደርሷል እና በዚህ ቀን 300ኛ ጨዋታውን ባደረገበት ቀን ለአርሰናል 79ኛ ጎሉን ነው ያስቆጠረው። 69 አሲስቶች በስሙ አሉት። በጥቅሉ 148 የጎል ኮንትሪቢዩሽን ማለት ነው እና ስለዚህ ከዚህ አንጻር ከመዘን ነው ጎል ወይም ደግሞ አሲስቶቹ ኤቭሪ አደር ጌም ጎል ወይ ደግሞ አሲስት ያደርጋል ማለት ነው። አንድ ጨዋታ እየዘለለ ጎል ወይም ደግሞ አሲስት ያበረክታል ማለት ነው። ይሄ ምን ያክል ለዚህ ቡድን ወሳኝ እንደሆነ ያሳያል። ከዛ ባለፈ 2026 ለቡካዮ ሳካ በጣም በብዙ መንገድ ጥያቄ የሚነሳበት ነው። እንግዲህ ጎል ለማስቆጠር በጣም ተቸግሯል ሲባል ነበር፣ ግን ካለፉት 4 የፕሪሚየር ሊግ ጨዋታዎች እንግዲህ 2 ጎሎች ማስቆጠር ችሏል እና እነዚህ ጎሎች ደግሞ ዋጋቸው በጣም ውድ ነው። አርሰናሎች በዚህ ሰዓት ነው የቡካዮ ሳካን እንደዚህ ያለ ፐርፎርማንስ የሚፈልጉት። ለ90 ደቂቃ አርሰናሎች የተጨነቁበት፣ ለ90 ደቂቃ በጣም ብዙ ፈተና የነበረበት ጨዋታ ነው። እንግዲህ በጣም ብዙ ሙከራዎች ላይደረጉ ይችላሉ፣ ወይ ደግሞ ግብ ጠባቂው እንደው በጣም ብዙ ላይፈተን ይችል ይሆናል፣ ግን እያንዳንዱ እንቅስቃሴ አደጋ የሚፈጥር የሚመስልበት ጨዋታ ነበር እና ከሁለቱ የለንደን ደርቢዎች በኋላ ይሄ ጨዋታ ለአርሰናል በጣም ፈታኝ እንደነበረ የቀድሞ ሌጀንዶቹም ሲያወሩ የነበረው ለዚህ ነው። ጨዋታውን ማሸነፉና 3 ነጥብ መውሰዱም ተጋኖ የሚነሳው ለዚህ ነው። በሁለተኛው አጋማሽ ይህንን ከማስተዳደር አንጻር በሚገባ ስራቸውን ሰርተዋል። ሁለቱም የማንቸስተር ሲቲም የአርሰናልም ጨዋታዎች 7 ደቂቃ ነበር የተጨመረላቸውና ሁለቱም ስቴዲየሞች ውስጥ የነበሩ ደጋፊዎች የተለየ ምጥ ውስጥ እንደነበሩ ምንም ጥርጥር የለው። ሌላኛው ግን ምናልባት ያላነሳሁት ነገር እዚህ ጨዋታ ላይ ለሚኬል አርቴታና ለአርሰናል በጣም ፈታኝ የነበረው ነገር የሞስኬራ በጊዜ የቢጫ ካርድ መመልከት ነው። ያው አስቀድሞም ቢሆን በዚህ የውድድር ዘመን በጣም ጥሩ እንኳን ተጫዋች ቢሆን ያው እሱን ታርጌት ለማድረግ መሞከሩ አይቀርም ነበር። ቢጫ ካየ በኋላ ደግሞ በጊዜ ስለነበር ያየው በተደጋጋሚ ታርጌት ይደረግ ነበር እና ኋላ ሞስኬራን የመቀየር ውሳኔ ወሰነ። ምክንያቱም በጎዶሎ የመጫወት ችግር ሊያመጣ የሚችለውን ነገር ካለፉት ኤክስፒሪየንሶቹ ሚኬል አርቴታ በደንብ ያውቃል። በተለይ ደግሞ በአንድ አጋጣሚ የሁለተኛው አጋማሽ ላይ በያንኩባ ሚንቴህ የሆነ ፈተና ውስጥ የገባ ሲመስል በሪካርዶ ካላፊዮሪ ቀይሮ አስወጥቶታል እና ይሄ በሚገባ የአርሰናልን ዴብዝ የመጠቀም ከዛ በኋላ ደግሞ በፍጹም ሪስክ ያለመውሰድ ሙከራ እንድናደንቀው ያደርገናል። ሳሊባ እንግዲህ ከቸልሲው ጨዋታ በኋላ ጉዳት ስለገጠመው ያው ለዚህ ጨዋታ አይደርስም በሚል ነው ከዚህ ጨዋታ ውጪ የሆነው። በጣም ጥሩ ነገር እንግዲህ ለአርሰናል አሁን ኤፍኤ ካፕ ጨዋታ ይመጣል። ስለዚህ ተጫዋቾቹ ሮቴት የሚያደርግበት እድል ያገኛል። ከዛ የሻምፒየንስ ሊግ ጨዋታ ይመጣል። ከዛ በኋላ ኤቨርተንን፣ ከዛ በኋላ እንግዲህ በፕሪሚየር ሊጉ ማንቸስተር ሲቲን የሚገጥምበት ጨዋታ ይመጣል። ስለዚህ ነው አሁን ይሄ 3 ነጥብ በጣም ወሳኝ ነው የሚባለው። ምክንያቱም የኤቨርተኑን ጨዋታ በተለይ ማሸነፍ የሚችል ከሆነ ሲቲን ከመግጠሙ በፊት ልዩነቱን እንደያዘ ወደ ኢትሃድ መሄድ ይችላል ማለት ነው። ይሄ ከአርሰናል ተጫዋቾች ላይ ጫና የሚያነሳ
የኢትሃዱ ጨዋታ አውትካም ምንም ቢሆን በድጋሚ መሪ ሆኖ መቀጠል እንዲችል የሚያደርገው ስለሆነ ለሚኬል አርቴታ ለአርሰናል በጥቅሉ በዚህ ውድድር ዘመን ላለው የፕሪሚየር ሊግ ፉክክሩ በጣም ትልቅ እገዛ የሚያበረክት ነው። ማንቸስተር ሲቲን በተመለከተ በፍጹም ባልተጠበቀ መንገድ ይህንን ጨዋታ ባቻ ውጤት ያጠናቀቀው። ያልተጠበቀ የምንለው የመጀመሪያውን ዙር ጨዋታ ሁለቱ ቡድኑ ሲጫወቱ ኖቲንግሃም ፎረስት ሜዳው ላይ ለሲቲ ምን ያክል ፈተና ሰጥቶት መጨረሻ ላይ እንደተሸነፈ እናውቃለን። አነጋጋሪ ነገሮችም ነበሩት ጨዋታው። ግን ደግሞ ወደ ኢትሃድ መጥቶ ማሸነፍ አይደለም ጎል እንኳን ማስቆጠር ቀንቶት አያውቅም። እንግዲህ 2022 ካደገ በኋላ ይሄ ቡድን ስለዚህ ወደ ኢትሃድ መጥቶ ማንቸስተር ሲቲን ላቻ ያስገድደዋል ወይ ነጥብ ያስጥለዋል ወይ ትልቅ ጥያቄ ነበር። ግን በጣም ሁለት ግሩም ጎሎች አስቆጥሮ ነው በዚህ ጨዋታ ሲቲን ነጥብ ያስጣል። ፎረስት በተቻለው መጠን እንደ ቡድን ዲሲፕሊን ሆኖ ለመቆየት ሞክሯል። ግን ደግሞ የሲቲ ጫና እየበረታ ሲቲ በቁመና እያደገ የኖቲንግሃም ፎረስትን ተከላካዮች በአጠቃላይ የመከላከል መዋቅሩን በሲቲ ተጫዋቾች ያለማቋረጥ የማጥቃት ባህር ያላቸው ተጫዋቾች ያለማቋረጥ ሮቴት ማድረግ አዙረኛ ታዙረኝ ሲያጫውት የነበረ ወይ ደግሞ ግራ ሲያጋባ የነበረ ነበር። ኋላ ሴሜንዮ ጎል አስቆጠረ። ከዚህ ከሪያን ሼርኪ ወደ ሴሜንዮ የተላከው ኳስ በግሩም ሁኔታ ወደ ጎልነት ተቀየረ። ምን ያክል ለዚህ ቡድን ጠቃሚ እንደሆነ ድጋሚ ያሳየበት ጨዋታ ነው ሴሜንዮ። ግን ደግሞ ጨዋታ ውስጥ መቆየት መቻልና የአሰልጣኛቸውን መርህ በሚገባ መተግበር ፎረስቶችን ከጨዋታ የሆነ ነገር መጨረሻ ላይ እንዲወስዱ አድርጓቸዋል። የሲቲ ከዚህ ጨዋታ ምናልባት 3 ነጥብ የመውሰድ ጉዳይ መጨረሻ ላይ ከመስመር ደግሞ የኖቲንግሃም ፎረስቱ ተከላካይ ሙሪዮ ባወጣው ኳስ በድጋሚ ከሽፏልና ይሄንን የአርሰናል ደጋፊዎች ሲያዩት ምናልባት ጭንቅላታቸውን ጨዋታው ካለቀ በኋላ እንኳን የሚይዙበት አጋጣሚ ነው የሚመስለው። ከመስመር ላይ ነው ኳሱን ያዳነው። እንደዚህ ያሉ አጋጣሚዎች ዋንጫ ጉዞ ላይ ምን ያክል ትልቅ ልዩነት እንደሚያመጡ ከሲቲ በላይ የሚረዳ የለም። ያ ከሊቨርፑል በ1 ነጥብ ልቀው ሻምፒዮን የሆኑበት ጨዋታ እንደውም ለአንዳንዶች በቃ ጥር ላይ ነው ሲቲ ሻምፒዮን የሆነው። ጆን ስቶንስ ያንን ኳስ ከመስመር ላይ ሲያጸዳው ነው ማንቸስተር ሲቲ ሻምፒዮን መሆኑን ያረጋገጠው ይላሉ። ምን ያክል ወሳኝ እንደነበረ ምክንያቱም መጨረሻ ላይ በ1 ነጥብ ልዩነት ስለነበረ በዛ የውድድር ዘመን ማንቸስተር ሲቲ ሻምፒዮን የሆነው። ስለዚህ በዚህኛው የውድድር ዘመን አርሰናል ሻምፒዮን ቢሆን ይሄ የሙሪዮ ኳስ በጣም ወሳኝ እንደሆነ በአርሰናል ሻምፒዮን መሆን ወይ ደግሞ በሲቲ ዋንጫው ማጣት ላይ ትልቅ አስተዋጽኦ ያለው መከላከል እንደሆነ መናገር ይቻላል። የሌት አንደርሰንን ጎል ግን አለማድነቅ አይቻልም። በጣም ግሩም ተጫዋች ነው። በትልቆቹ የሚፈለግ ትልቆቹን እንደሚያሻሽል የሚታመን ኖቲንግሃም ፎረስት በፕሪሚየር ሊጉ ቢቆይም ባይቆይም በቀጣዩ ውድድር ዘመን ኖቲንግሃም ውስጥ ስለመቆየቱ የምንጠራጠረው ተጫዋች ነው እና እሱ ሁለተኛውን ጎል አስቆጠረ። እንግዲህ ሮድሪ ጎሉን ሲያስቆጥር ቅድም እንዳልኩት የኖቲንግሃም ደጋፊዎች ሞርጋን ጊብስ ዋይት ያስቆጠረውን ኳስ ጨፍረው እንኳ ሳይጨርሱበት ነው ሮድሪ በቶሎ ጎል ያስቆጠረ የነበረው። ይሄ የአንደርሰን ኳስ ከተቆጠረ በኋላ ግን ሲቲ በጨዋታው ተጨማሪ ጎል ማግኘት አልቻለም እና በጣም ትልቅ ኪሳራ ነው ለማንቸስተር ሲቲ። እንግዲህ እንደዚህ ያለው ቦታ ላይ ማነከስ፣ እንደዚህ ያለው ቦታ ላይ እጅ መስጠት ለጓርዲዮላ ቡድን ስሜት የሚሰጥ አይደለም። እውነት ለመናገር ሲቲ የተሻለው ቡድን ነው እናውቃለን። ኖቲንግሃም ፎረስት የሚጫወትበት መንገድ ኖቲንግሃም ፎረስት በእርግጥ እዚህ ጨዋታ ላይ የመልሶ ማጥቃት አደጋ ሲቲ ላይ ለመፍጠር ሞክሯል። እነዚህ አጋጣሚዎችም ተሳክተውለታል እና ሊጫወት የሚችለው እንደዚህ ባለ መንገድ እንደሆነ ግልጽ ነው። ስለዚህ ሲቲ አብልጦ ኳሱን አብልጦ ሙከራዎችን ሊቆጣጠር እንደሚችል ምንም ጥርጥር የለው። ግን ደግሞ መጨረሻ ላይ 3 ነጥብ መውሰድ አልቻለም። ያ ብቻ ሳይሆን ይሄንን ሲቲ በተመለከተ ከዚህ በፊት የነበረውንም ጥርጣሬ በተለየ መንገድ ደግሞ እንድናወላው የሚያደርግ ነው። ምክንያቱም ስለ አርሰናል ቦትል ማድረግ ስለ አርሰናል እንደው ይሄንን መስመር ይሻገራሉ ወይ ሩጫውን በድል ይጨርሳሉ የሚል ጥያቄ በተደጋጋሚ ሰማን እንጂ ማንቸስተር ሲቲን በተመለከተ በጣም በተደጋጋሚ የምናነሳው አንድ ጥያቄ ነበር። እዚህ ስፖርት 65 ዝግጅታችንም ላይ በጣም በተደጋጋሚ የምናነሳው ነገር ምንድነው? ይሄኛው ቡድን ከዚህ ቀደሙ ሲቲ አይደለም። 10 እና ከዛ በላይ ጨዋታዎችን በመደዳ እያሸነፈ የሚጓዝ ወይ ደግሞ የሚሄድ ቡድን አይደለም። ይሄንን ለማድረግ በተለይ ደግሞ በመከላከሉ ያለበት ችግር ትልቅ እክል ይሆንበታል ስንል ነበር እና እዚህም ጨዋታ ላይ ከመከላከል ጋር ተያይዞ ያለበት ችግር ታይቷል።
ከዛ ውጪ ግን በጥቅሉ ይሄ ሲቲ 10 እና ከዛ በላይ ጨዋታዎችን መጨረሻ ላይ እያሸነፈ መጓዝ እንደማይችል ሌላ ምልክት የሰጠ አጋጣሚ ነው። ስለዚህ አሁን አርሰናል የራሱን እድል በራሱ ነው የሚወስነው። እንግዲህ ከዚህ በኋላ የሚደረጉ ጨዋታዎች ለአርሰናል በጣም ትልቅ ትርጉም አላቸው። ምናልባት እዚህ ጨዋታ ላይ ከጎል አስቆጣሪው ሳካ ውጪ ምናልባት አርሰናልን ካነሳን ልናነሳው የሚገባን ተከላካዩን ጋብርኤልን ነው። እንዴት ባለ መንገድ ቡድኑን ከኋላ እንደመራ ስናይ ማለት ነው። እና ይሄ በጣም ሊደነቅ የሚገባው ነገር ነው ከአርሰናል ጋር ተያይዞ። ከዛ በተረፈ ግን አንዳንድ ተንታኞች ጨዋታው ካለቀ በኋላ በአንዳንድ ነገር የአርሰናል ተጫዋቾች ሜዳ ሰዓት ለማባከን የሄዱበት ርቀት ዲየጎ ሲሞኔን ሁሉ የሚያስቀና ነው በሚል የአርሰናልን ተጫዋቾች ለመተቸት ሞክረዋል። በዛው ልክ ግን 3 ነጥብ ማሳካታቸውን ደግሞ በዛው ልክ አድንቀዋል። እንግዲህ ወደ 7 ከፍ አድርገውታል። መሪነቱን ወደ 7 ከፍ አድርገውታል። ሲቲ እንግዲህ አንድ ጨዋታ እየቀረው ዳኛውን በእርግጥ የአርሰናልን ተጫዋቾች አስጠንቅቀዋል። ከዛ በተረፈ አርሰናል በጨዋታው ከ0.01 በኤክስፔክትድ ጎልስ መለኪያ ከ0.01 ድል ነው እንግዲህ በሳካ ምት ጎል ማስቆጠር የቻለው። ስለዚህ እንደው ከጥቂት ድል ጎል ማስቆጠር እንደሚቻልም ጭምር ያሳየ ሌላ አጋጣሚ ነው። ከቸልሲው ጨዋታ በኋላ የዴክላን ራይስ አገግሞት የጨዋታ ላይ መገኘት አንድ ነገር ነው። እንግዲህ አሁን ከሊጓኑ ማንስፊልድ ጋር ነው ቅዳሜ በኤፍኤ ካፑ የሚጫወቱት። እንደፈለገ ሮቴት የማድረግ እድል እነ ዴክላን ራይስን የማሳለፍ እድል አርቴታ ያገኛል ማለት ነው። ከተጠባባቂ ወንበር የተነሱት ተጫዋቾችም እንደዚህ ባለ መንገድ እንግዲህ ግልጋሎት ይሰጡታል። ሚኬል አርቴታ በጣም ከባድ ፈተና ነበር። በፕሪሚየር ሊጉ እያንዳንዱ ጨዋታ እያንዳንዱ 90 ደቂቃ በጣም ከባድ እንደሆነ እናውቃለን። የተጫዋቾችን የማሸነፍ ፍላጎት ሳላደንቅ አላልፍም። ለቡካዮ ሳካ ደግሞ እንደዚህ በወጣትነት ይህን መሰል እድሎች ማግኘት በጣም ጥሩ ነው ብሏል። እንግዲህ አርሰናል ቀጣይ 5 ጨዋታዎቹ ከማንስፊልድ ጋር በኤፍኤ ካፑ፣ ከዛ በኋላ ደግሞ ይሄን እንግዲህ ማርች 7 ቅዳሜ የሚያደርገው ነው። ማርች 11 ከባየር ሊቨርኩሰን ጋር በሻምፒየንስ ሊግ ከሜዳ ውጭ ይጫወታል። ማርች 14 ከኤቨርተን ጋር በፕሪሚየር ሊጉ ሜዳው ላይ ይጫወታል። ከዛ ከሊቨርኩሰን ጋር ማርች 17፣ ማርች 22 ደግሞ ከሲቲ ጋር በሊግ ካፑ ይጫወታል ማለት ነው። ምናልባት ቅድም በፕሪሚየር ሊግ ብያንስቸው ከሆነ ስታት ነው ኤፕሪል ላይ ነው ከሲቲ ጋር የሚጫወቱት። ስለዚህ ከሲቲ ጋር ከመጫወቱ በፊት የሚያደርገው ብቸኛ የፕሪሚየር ሊግ ጨዋታ ከኤቨርተን ጋር የሚደረግ ነው። ግን ደግሞ የሊግ ካፕ የዋንጫ ጨዋታ ነው። አንዳንዶች እዚህ ጨዋታ ላይ የሚያሸንፈው ቡድን የፕሪሚየር ሊግ ዋንጫ ከመውሰድ ጋር ትልቅ እድል ይኖረዋል ወይ ደግሞ ማንነቱን በሚገባ ያሳያል የሚል ሀሳብ ያንሸራሽራሉ። ግን ደግሞ እንደው ልዩነቱን ጠብቀው የሚሄዱበት ማንቸስተር ሲቲ ደግሞ ልዩነቱን ሊያጠብ የሚችልበት አጋጣሚ ነው ይህንን የሚወስነው ብዬ አስባለሁ። ሁለቱ በፕሪሚየር ሊግ ከመገናኘታቸው በፊት ማንቸስተር ሲቲ በራሱ ምን ማድረግ ይችላል የሚለውን ነገር ማየት አስፈላጊ ነው። ዛሬ ለረዥም ጊዜ ሲከታተለው በነበረው ኤሌት አንደርሰን አማካይነት ጉድ ሆኗል። ለሚቀጥለው የውድድር ዘመን እንግዲህ ልዩነቱ ኤሌት አንደርሰን ነው በሚል ማንቸስተር ሲቲ ወደዚህ ተጫዋች አይኑን ያማትራሉ የሚለውንም ጭምር እናያለን። ፔፕ ጓርዲዮላ ግን በጣም በተለየ መከፋት ነው ከጨዋታውም በኋላ የተመለከት ነው። ሌላ ግን የፕሪሚየር ሊጉን ጉዳይ ካነሳን ምናልባት ሳናነሳው ማለፍ የሌለብን ጨዋታ የቸልሲ ጨዋታ ነው። አስቶን ቪላን አፈራርሶታል። 4-1 በሆነ ውጤት ነው ያሸነፈው። ገና ጨዋታው እንደተጀመረ 3 ደቂቃ እንኳን በቅጡ ሳይሞላ ነው አስቶን ቪላ በዳግላስ ሉዊዝ አማካይነት ጎል ያስቆጠረው። ግን ደግሞ ቸልሲዎች በጆዋው ፔድሮ አማካይነት አቻ ሆኑ። ከዛ በኋላ አስቶን ቪላ ተደጋጋሚ እድሎች አገኘ። ተደጋጋሚ እድሎቹን አስቶን ቪላ መጠቀም አልቻለም። ኦሌ ዋትኪንስ ጎል አገባ፣ ተሻረባቸው። የጨዋታው ተርኒንግ ፖይንት ይሄ ነበር። ከዛ በኋላ ያው ቸልሲ በተለይ ደግሞ በሁለተኛው አጋማሽ በጣም የተለየ ብልጫ ነበር የወሰደው። እንግዲህ ጆዋው ፔድሮ 3 ጎሎችን አስቆጥሮ እዚህ ጨዋታ ላይ ሃትሪክ ሰርቷል። ሮሴኒር ከመጣ በኋላ እንዳሰልጣኝ በጣም ከተመቻቸው ተጫዋቾች አንደኛው ይሄ ነው። እንግዲህ ዛሬ ያስቆጠራቸውን ጨምሮ 14 የፕሪሚየር ሊግ ጎሎች ላይ ደርሷል ማለት ነው እና በመጀመሪያው ውድድር ዘመኑ በቸልሲ የዚህን ያክል የጎል መጠን ማስመዝገቡ የሚያስደንቅ ነው። ስለዚህ ቸልሲ በዚህ ውድድር ዘመን
ትልቁ ስኬቱ ወይ ደግሞ ትልቁ ህልሙ በሻምፒየንስ ሊግ የሚያሳትፍ ደረጃ ይዞ መጨረስ ነው ብለዋል አሰልጣኙ። ይህንን ለማሳካት የዚህ ተጫዋች በጤና መገኘት በጣም ያስፈልጋል። ምክንያቱም ከተጠባባቂ ወንበር ተነሳ ወይ ደግሞ ጨዋታ ጀመረ፣ ጨዋታዎችን ለማሸነፍ ትልቅ ግልጋሎት የሚሰጣቸው ተጫዋች እሱ ነው እና ካለፉት እንግዲህ 11 ጨዋታዎች ያስቆጠረውን የጎል መጠን ወደ 10 ከፍ አድርጓል። ስለዚህ ይህንን ተጫዋች በፍጹም ማጣት የሚፈልጉ አይመስልም። ቸልሲ እንግዲህ በሻምፒየንስ ሊግ ለመሳተፍ የሚያደርገውን ብርቱ ትግል እዚህ ጨዋታ ላይ 3 ነጥብ በማሳካትና ያለፉትን ጥቂት መጥፎ ቀናት በመርሳት አሳልፏል እና ስለዚህ በዚህ ምክንያት ወደ ሻምፒየንስ ሊግ የሚያደርገውን ጉዞ በድጋሚ እንደ ቡድን እንዲያምንበት፣ ሰሞንኛው መጥፎ ነገራቸውንም እንዲረሱ እድል የሚሰጥ ሆኗል። በዚህም እንግዲህ የሻምፒየንስ ሊጉ ፉክክር በራሱ ሌላ መልክ ይዞ ይቀጥላል ማለት ነው እና ፕሪሚየር ሊጉ እንደዚህ ባሉ ትዊስት ኤንድ ተርኖች መውደቅና መነሳት እንግዲህ በቀጣዮቹ ደግሞ ጊዜያቶች የበለጠ አጓጊ ሆኖ ይቀጥላል። ለእናንተ ከነዚህ ጨዋታዎች መነሳት ነበረበት ብላችሁ የምታስቡት ነጥብ የትኛው ነው? መቼስ የአርሰናል ደጋፊዎች ዛሬ ደስታቸው ልዩ ነው። እንደው አርሰናል የተጫወተበትንም መንገድ በተመለከተ ቅድም እንዳልኩት ብዙ ግድ የሚሰጣቸው አይመስልም። ቡድኑ ላይ በተመለከታችሁት ነገር ምን ተሰማችሁ? ስላሳካችሁት 3.8 ትላላችሁ? የማንቸስተር ሲቲ ሳቻ መውጣት የፕሪሚየር ሊጉን ሙሉ በሙሉ የአርሰናል አድርጎታል ወይ? እንዴት ነው የምታስቡት? አጋሩን። አብራችሁኝ ስለነበራችሁ አመሰግናለሁ። ነገ በሌሎች ጨዋታዎች ከዚህም ጨዋታ ጋር በተያያዙ ዝርዝር ጉዳዮች ተመልሼ እመጣለሁ። ሰላም ሆኖ